ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ረቂቅ ዓለም በዙሪያችን ያሉ ነገር ግን የማናያቸው ከብርሃን ፍጥነት በላይ የሚጓዙና ከሰው ልጅ አእምሮ በላይ የረቀቁ እነማን ናቸው? ዛሬ ስለ መላእክት የምናውቀውን ሳይሆን በመጽሐፍት የተሰወሩ አስገራሚ ሚስጥራትን እንፈትሻለን። እንኳን ወደ ወንጌል ሚዲያ በሰላም መጣችሁ። መልአክ የሚለው ቃል ትርጉሙ ምንድን ነው? ስንት ወገኖች ናቸው? መቼና እንዴት ተፈጠሩ? ለእነዚህ ጥያቄዎች በመጽሐፈ ኩፋሌ፣ በመጽሐፈ አክሲማሮስ እና በሌሎችም የሊቃውንት መጽሐፍ ላይ የተመሰረተውን ሰፊ ትንታኔ ይዘንላችሁ ቀርበናል። አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለወንጌል ሚዲያ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልአክ የሚለው የግዕዝ ቃል ሲሆን ሁለት ትርጉሞች አሉት። በዮሐንስ ራእይ የምናገኘው ሰባቱ የቤተ ክርስቲያን አስተዳዳሪዎች መላእክት ተብለው መጠራታቸውም ከዚህ አንጻር ነው። ሁለተኛው ደግሞ መልእክተኛ፣ የተሰደደ፣ የተላከ የሚል ትርጉም አለው። ይኸውም የመላእክት ተግባር ምን እንደሆነ የሚያስረዳ ቃል ነው። መላእክት ከእግዚአብሔር ወደ ሰው፣ ከሰው ወደ እግዚአብሔር የሚላላኩ መናፍስት ናቸው። መላእክት በሌላ ስማቸው የሰማይ ሰራዊት ተብለው ይጠራሉ። መላእክት ስንት ወገን ናቸው ሚለውን እንይ። መላእክት ሁለት ወገን ናቸው። ብርሃናውያን መላእክትና የጨለማ አበጋዝ የሆነው የዲያብሎስ ሰራዊት የሆኑት እኩያን መላእክት። ስለዚህ የእግዚአብሔርን መላእክት ከሌሎቹ መላእክት በአጠራር የምንለያቸው ቅዱስ በሚል ቅጽል ስም ነው። መላእክት መቼ ተፈጠሩ ሚለውን እንይ። መላእክት የተፈጠሩት በመጀመሪያው ቀን ነው። መዝሙረኛው ክቡር ዳዊትም ይህን በማስመልከት በእግዚአብሔር ቃል ሰማያት ተፈጠሩ፣ የሰማይ ሰራዊትም ሁሉ በአፉ እስትንፋስ ይላል። ምንም እንኳ በመጀመሪያው ቀን የተፈጠሩ ቢሆንም ግን ከአራቱ ባህርያተ ሥጋና ከሰባቱ ሰማያት በኋላ በዘጠነኛው ሰዓት ሌሊት ነው የተፈጠሩት። ይህ ለምን እንደሆነ ቅዱስ ኢጲፋንዮስ አክሲማሮስ በተባለ መጽሐፉ ላይ በፊት ፈጥሯቸው ቢሆን እኛም አብረን ፈጠርን፣ ያዝንለት፣ ተራዳ ነው ባሉ ነበር። አንድም እሱ ቢመሰርት እኛ ገነባን፣ እሱ ቢገነባ እኛ መሰረትን ባሉ ነበር። ይህም ሳጥናኤል በኋላ እኔ የፈጠርኳችሁ እንዳለው ማለት ነው። አንዳንድ ሊቃውንት መላእክት ከሰው በፊት ስለተፈጠሩ የሰው ታላላቅ ወንድሞች ናቸው ይሏቸዋል። ተፈጥሯቸው ካለመኖር ወደ መኖር ነው። መላእክት እንደ እሳት የሚሞቁ እንደ ነፋስ የሚርቁ ስለሆነ አንድም እንደ እሳት አንድም እንደ ነፋስ ፈጣኖች ናቸውና የእግዚአብሔርን ፍቃድ የሚፈጽሙ ኃይላት ስለሆኑ ባህሪያቸውን ለመግለጥ ከነፋስና ከእሳት ተፈጠሩ ይባላሉ። አሁን ደግሞ የመላእክት አሰፋፈራቸው እንዴት ነው የሚለውን እንይ። የመላእክት ቁጥራቸው ከእግዚአብሔር በቀር ማንም አያውቀውም። በነገድ ስናያቸው ግን ቅዱስ ኢጲፋንዮስ እንደሚያስተምረን 100 ነገዶች ናቸው። እያንዳንዱ 10 ነገድ የሚይዝ ሲሆን ቅደም ተከተላቸውም አንደኛ አጋዕስት፣ አለቃቸው ሳጥናኤል ነው፣ የአሁኑ ዲያብሎስ ማለት ነው። ሁለተኛ ኪሩቤል፣ አለቃቸው ኪሩብ ነው፣ 4 ራስ 4 ገጽ አላቸው። ገጻቸውም ገጸ ሰብና ገጸ አንበሳን ይመስላል። ሰውነታቸው ሁሉ በአይን የተሸለመ ሲሆን አይናቸው እንደ ነብር ቆዳ ዥንጉርጉር ነው። አገልግሎታቸው በቀሳውስት አምሳል የሥላሴን ዙፋን የሚሸከሙ ናቸው። ሶስተኛ ሱራፌል፣ አለቃቸው ሱራፊ ነው። በዲያቆናት አምሳል ለጸሎት የሚተጉና የሚያተጉ የምስጋና መላእክት ናቸው። ገጻቸው ገጸ ንስርና ገጸ እንስሳትን ይመስላል። 6 ክንፍ አላቸው። አራተኛ ኃይላት፣ አለቃቸው ቅዱስ ሚካኤል ነው። የሥላሴ ሰይፍ ጃግሬዎች ናቸው። አምስተኛ አርባብ፣ አለቃቸው ቅዱስ ገብርኤል ነው። በሥላሴ ፊት በአጋፋሪና በአስተናጋጅ አምሳል የሚቆሙ ናቸው። ስድስተኛ መናብርት፣ አለቃቸው ቅዱስ ሩፋኤል ነው። በጋሻ ጃግሬ አምሳል ያገለግላሉ። የመብረቅ ጋሻ የእሳት ጦር ይዘው ዘላለም እንደ ነፋስ ሲሮጡ ይኖራሉ። ሰባተኛ ስልጣናት ይባላሉ። አለቃቸው ቅዱስ ሱሪያል ነው። የሥላሴ አዋጅ ነጋሪዎችና መላእክትን በየጊዜው ለጸሎትና ለምስጋና የሚያተጉ ናቸው። ስምንተኛ መኳንንት ይባላሉ። አለቃቸው ሰዳድኤል ይባላል። የሥላሴ ቀስተኞች ናቸው። ተራራ የሚንድ ድንጋይ የሚሰነጥቅ የእሳት ፍላጻ የእሳት ቀስት ይዘው ሰውን ከመከራ ሥጋ ከመከራ ነፍስ ሲጠብቁ ይኖራሉ። በትንሣኤ ዘጉባኤ ጊዜ የሰውን ሁሉ አጥንት ሰብስበው ለትንሣኤ የሚያበቁ እነዚህ መላእክት ናቸው። ዘጠነኛ ሊቃናት፣ አለቃቸው ሰላትኤል ይባላል። የሥላሴ ፈረስ ባልደራስ ናቸው። አስረኛ መላእክት ይባላሉ። አለቃቸው አናንኤል ይባላል። እንደ ብረት የጸና የእሳት ነጎድጓድን ወደ ምድር የሚወነጭፉ ፀሐይን፣ ጨረቃን፣ ከዋክብትን፣ አዝርትን፣ አትክልትን፣ እጽዋትን ከምድር በላይ ከሰማይ በታች የተፈጠሩትን የሚጠብቁ ናቸው። እነዚህ ቅዱሳን መላእክት የሚኖሩባቸው ቦታዎች 3 ሲሆኑ ኢዮር፣
ራማና ኤረር ይባላሉ። የመጀመሪያዎቹ 40 ነገድ በኢዩር፣ ቀጣዮቹ 30 በራማ፣ የመጨረሻዎቹ 30ም በኤረር የሰፈሩ ናቸው። ዲያብሎስ በትዕቢቱ ከተዋረደ በኋላ ግን የነገደ መላእክቱ ቁጥር ከ100 ወደ 99፣ የአለቆች ቁጥርም ከ10 ወደ 9 ተቀንሷል። እነዚህ መላእክት ለተልእኮ ፈጣሪ ካዘዛቸው በቀር ከስፍራቸው አይለቁም። ሲያዛቸው ግን ወደ ላይ እስከ ጸራሪያም ወደ ታች እስከ በርባሮስ ድረስ ከብርሃን ፍጥነት በላይ በሆነ ቅስፈት ይወጣሉ ይወርዳሉ። የመላእክት ባህሪ ከሰው ጋር የሚመሳሰልበትም የሚለያይበትም ነጥብ አለው። ከሰው ጋር በምን ይለያያሉ ቢሉ መላእክት ረቂቃን ናቸው። ከነፋስ ነፍስ ትርቃለች፣ ከነፍስ መላእክት ይርቃሉ፣ ከመላእክት ደግሞ ሥላሴ ይርቃሉ። እንደ ሰው አይራቡም፣ አይጠሙም፣ ልብስና መጠለያም አይፈልጉም። የመላእክት ምግባቸው የእግዚአብሔር ምስጋና፣ መጠጣቸውም የመለኮት ፍቅር ነው። መላእክት ጾታ የላቸውም፣ በመሆኑም አይጋቡም፣ አይዋለዱም፣ ስለ ነገም አይጨነቁም። መላእክት ከመዘንጋት የራቁ ባለ አእምሮ የሆኑ ዕውቀት ያላቸው የዋህና ትዕግስትን ገንዘብ ያደረጉ ለዘላለም የማይጠፋና የማያቋርጥ ይልቁንም ዘወትር እንደ ጅረት ውሃ የሚወርድ ምስጋና ያላቸው ናቸው። ምንም እንኳ ከሰው በፊት ቢፈጠሩም ዘወትር ውቦች፣ ብርቶችና ውርዟን ናቸው። አይሞቱም። ይኸውም ልክ እንደኛ ነፍስ በእግዚአብሔር ፍቃድ የተደረገ ነው። እንደ ሰው አንድ ጊዜ ደግ አንድ ጊዜ ክፉ በመስራት አይወላውሉም። ከሰው ጋር ምን ያመሳስላቸዋል ስንል ደግሞ ምንም ረቂቃን ቢሆኑም ሕልውና ከአካል ጋር አላቸው። ዮሐንስ ዘደማስቆ የተባለ አባት ይህን ሲያብራራው መላእክት ረቂቃን ናቸው የምንላቸው ከኛ አንጻር ነው። ከማንም ጋር ከማይነጻጸረው ከእግዚአብሔር አንጻር ሲታዩ ግን ግዙፋን ናቸው። ፍጹም ረቂቅ እግዚአብሔር ብቻ ነውና ብሏል። ምንም ረቂቃን ቢሆኑም ውሱናን ናቸው። እንደ ሰው በቦታ የሚገቱ ባይሆንም መጠን አላቸው። መጠናቸውና አርያቸውም የተለያየ ነው። ቁመታቸው ከምድር እስከ ሰማይ የሚደርስ መላእክት አሉ። በክንፋቸው ብቻ አንድ አገር የሚያለብሱ መላእክት አሉ። ራሳቸው ብቻ ተራራ የሚያክሉ መላእክት አሉ። በአይን የተቀረጹ የተሸለሙ ሁለንተናቸው አይን የሆነ መላእክት አሉ። 6 ክንፍ ያላቸው መላእክት አሉ። መብረቅ ለብሰው መብረቅ ተጎናጽፈው የሚኖሩ መላእክት አሉ። ነፋስ ለብሰው ነፋስ ተጎናጽፈው የሚኖሩ መላእክት አሉ። ብሩህ ደመና ጠምጥመው የሚኖሩ መላእክት አሉ። እግራቸው አምደ እሳት የሚመስል መላእክት አሉ። የእነዚህን መላእክት አርያቸውን መጠናቸውን ከእግዚአብሔር በቀር የሚያውቅ የለም። ዕውቀታቸውን ግን ሐዋርያው ጴጥሮስ እንደተናገረው ከሰው እጅግ ከፍ ያለ ነው ይላል። ምንም እንኳ ከሰው እጅግ ከፍ ያለ ቢሆንም ግን ዕውቀታቸው መጠን አለው። ከእግዚአብሔር በቀር ፍጹም ዕውቀት ያለው የለም። እኛ ዕውቀታችን እንደ መላእክት የሚሆነው ከትንሣኤ ዘጉባኤ በኋላ ነው። ነፃ ፈቃድም አላቸው። እንደ ሰው ባህሪያቸውን የሚገልጽ ስም አላቸው። ሰው ከመበደሉ በፊት ልክ እንደ መላእክት ንጹሕ ውብና ብርቱ ነበር። በፍጥረታት ላይ ስልጣን ነበረው። እሱ ሲበድል ግን ከስልጣን የወረደ ሰው እንደ ድሮ የሚያከብረው እንደሌለ ሁሉ ፍጥረታት ሁሉ አዳምን አልታዘዝ አሉት። እንዲያውም ተበረታቱበት። ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ የመጣው ወደ ቀድሞ ክብራችን፣ ወደ ልጅነታችን፣ ወደ ቀድሞ ቦታችን፣ ወደ ገነት ከዚያም በላይ ወደ መንግሥተ ሰማያት ሊመልሰን ነው። በመሆኑም ሰው ምንም እንኳ በዚህ ዓለም ሳለ ብዙ ውጣ ውረዶች ቢያሳልፍም በመጨረሻው መላእክትን ይመስላል። የመላእክት ትክክለኛ ስማቸው ይታወቃል። ምንም እንኳ በስም ብንጠራቸውም ስማቸው ነገረ እግዚአብሔርን የሚያስረዳ ነው እንጂ በቀጥታ ሕሊና ስናስተውለው ማን እንደሚባሉ አይታወቁም። ስም የሌላቸው ሆኖ ሳይሆን የሰው አእምሮ ሊረዳው አይችልም። ለምሳሌ ገብርኤል ማለት አምላክ ወስብአ ማለት ነው። ይህም የጌታችን የኢየሱስ ክርስቶስን ማንነት የሚገልጽ እንጂ የመላኩ ትክክለኛ ስሙ አይደለም። ሚካኤል ማለት መኑ ከመ እግዚአብሔር ማለት እንጂ የመላኩ ስሙ አይደለም። በነገራችን ላይ የእግዚአብሔር ትክክለኛ ስሙ አይታወቅም። የለውም ማለት ሳይሆን ሁለንተናውን የሚገልጽ ስም በሰው ቋንቋ መገለጽ አይችልም። መላእክት መልክ አላቸው ወይ የሚለውን እንይ። በመጽሐፍ ቅዱስ ቅዱሳን መላእክት በተለያየ መልክ እንደተገለጹ እናነባለን። ለምሳሌ በእሳት አምሳል ለሙሴ በአምደ ብርሃንና በደመና አምሳል፣ ለሕዝበ እስራኤል በተራሱ አምሳል፣ ለጌዲዮንና ለጦቢት በነቢይ አምሳል፣ ለማኑሄ ሚስት በእሳት ፈረስና ሰረገላ አምሳል፣ ለኤልሳሎሌ በእሳት አምሳል፣ ለነቢዩ ሕዝቅኤል በፍታ እንደለበሰ በወገቡም ወርቅ እንደታጠቀ ሰው፣ ለነቢዩ ዳንኤል ልክ እንደ ትሑት ሰው፣ ለዘካርያስና ለእመቤታችን የጌታ ክብር በዙሪያቸው ሆኖ ተገለጡላቸው። ይህም ማለት መላእክቱ ሰው እንደሚገባው በሰው አእምሮ መጠን ተገለጡ ማለት ነው እንጂ መልካቸው ተለዋዋጭ ነው ወይም
የራሳቸው የሆነ ቋሚ መልክ የላቸውም ማለት አይደለም። የመላእክት ተግባራቸው ምንድን ነው የሚለውን እንይ። የመላእክትን ተግባር እንደሚከተለው ማየት ይቻላል። ያለማቋረጥ እግዚአብሔርን ቅዱስ 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 እያሉ ያመሰግናሉ። የእግዚአብሔርን መልካም ዜና ወደ ሰው ያመጣሉ። ይኸውም ለአጋር፣ ለአብርሃም፣ ለሐና እመ ሳሙኤል፣ ለካህኑ ዘካርያስና ለእመቤታችን እንዳመጡላቸው ማለት ነው። ማስተዋልንና ጥበብን ለሰው ልጆች ያድላሉ። ይኸውም ቅዱስ ገብርኤል ለነቢዩ ዳንኤል፣ ቅዱስ ኡራኤልም ለእዝራ እንዳደረጉት ማለት ነው። ሰውን ከጥፋት ያድናሉ። ሰለስቱ ደቂቅን ከሚነድ እሳት እንዳዳኗቸው ማለት ነው። መዝሙረኛው ክቡር ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገዱ ሁሉ ይጠብቁት ዘንድ መላእክቱን ስለ አንተ ያዛቸዋል። እግርህን በድንጋይ እንዳይሰናከል በእጆቻቸው ያነሱሃል ያለው ስለዚህ ነው። የሰውን መልእክት ወደ እግዚአብሔር ያደርሳሉ። የሰውን መልእክት ወደ እግዚአብሔር ያደርሳሉ ሲባል ምን ማለት እንደሆነ ሊቁ ኢጲፋንዮስ በአክሲማሮስ መጽሐፉ ላይ የካህናተ ሰማይ ማጠንት፣ የጻድቃን ጸሎት፣ የሰማዕታት ገድል፣ የደጋግ ሰዎች ምግባር ነው ብሎ ያብራራል። የእግዚአብሔርን ቁጣ ወደ ሰዎች ያመጣሉ። እነሱም የመዓት መላእክት የሚባሉ ሲሆኑ በትዕቢቱና በክፋቱ ከስልጣኑ የወረደው የዲያብሎስ ሰራዊት የነበሩና በኋላ ግን አለቃቸው ሲክድ ያልካዱ፣ በእምነታቸው የጸኑ ከሳጥናኤል ሰራዊትነት ተለይተው ከቅዱስ ሚካኤልና ከቅዱስ ገብርኤል ጋር የተደመሩ ናቸው። እነዚህ የመዓት መላእክት እጅግ ቁጦችና ቀናተኞች ናቸው። ክቡር ዳዊት ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም፣ በመንገዱ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋል፣ እግርህን በድንጋይ እንዳይሰናከል በእጆቻቸው ያነሱሃል እንዳለው እያንዳንዱ ሰው ጠባቂ መላእክት እንዳሉት ያስረዳል። እስራኤል ዘሥጋን የጠበቃቸው መልአክ ቅዱስ ሚካኤል ነው። ይህንንም ለኢያሱ በኢያሪኮ አጠገብ ነግሮታል። ይሁዳም የመልአኩ ስም ማን እንደሆነ በግልጽ ተናግሯል። አስቀድመን እንደተናገርነው ለእያንዳንዱ ሰው ብቻ ሳይሆን ለእንስሳት፣ ለእጽዋት፣ ለምድር፣ ለፀሐይ፣ ለጨረቃ፣ ለከዋክብት፣ ከምድር በታች ለተፈጠሩ ፍጥረታት በሙሉ ጠባቂ መልአክ አላቸው። ለምሳሌ እንስሳትን የሚጠብቃቸው መልአክ ሰላታኤል ይባላል። አናንኤል የሚባለው ነገደ መላእክት ደግሞ እንደ ብረት የጸና የእሳት ነጎድጓድን ወደ ምድር የሚወነጭፍ ፀሐይን፣ ጨረቃን፣ ከዋክብትን፣ አዝርትን፣ አትክልትን፣ እጽዋትን ከምድር በላይ ከሰማይ በታች የተፈጠሩትን የሚጠብቁ ናቸው። ቅዱስ ባስልዮስ ዘቂሳርያ ሰውን ስለሚጠብቁ መላእክት ሲናገር ክፉ ስራ ካልሰራን በቀር ጠባቂ መልአካችን ከኛ አይለይም። ጭስ ንብን ከቀፎ እንዲያወጣ እንደሚያደርግ ሁሉ የኛ ኃጢአትም ጠባቂ መልአካችን ከኛ እንዲለይ ያደርጋል ብሏል። ቅዱሳን መላእክት የቤተ ክርስቲያን አገልጋዮች ናቸው። ቤተ ክርስቲያን የክርስቶስ ብልት ናትና መላእክትም ቤተ ክርስቲያንን ያገለግላሉ። የጌታችንን ሰው መሆን ያበሰሩት መላእክት ናቸው። በቤተልሔም ግርግም ሲወለድ እጅግ ደስ ብሏቸው ያመሰገኑት መላእክት ናቸው። ስለ ልደቱ ለእረኞች የነገሯቸው መላእክት ናቸው። ወደ ግብፅ ሲሰደድ አብረው የሄዱት መላእክት ናቸው። በፈለገ ዮርዳኖስ በእደ ዮሐንስ ተጠምቆ ወደ ገዳመ ቆሮንጦስ በሄደ ጊዜ ያገለገሉት መላእክት ናቸው። ጌታችን በጌቴሴማኒ የአትክልት ስፍራ ሲጸልይ ሲያበረቱት የነበሩት መላእክት ናቸው። አይሁድ ሊሰቅሉት ሲሉ ቸርነቱ ከልክሏቸው እንጂ አይሁድን ለማጥፋት የተዘጋጁት መላእክት ናቸው። ደሙን ወደ ዓለም የረጩት መላእክት ናቸው። ትንሣኤውን ያበሰሩት መላእክት ናቸው። ሲያርግ ደግሞም ዳግም እንደሚመጣ የተናገሩት እነዚህ መላእክት ናቸው። ዳግም ሲመጣ አብረውት የሚመጡትና ሙታንን የሚቀሰቅሱትም እነዚህ ቅዱሳን መላእክት ናቸው። ይህ አገልግሎታቸው በሐዋርያትም የተመለከትነው ነው። ሊቀ ካህኑ ሐዋርያቱን ሲያስሯቸው ሰንሰለታቸውን የሚፈቱላቸው መላእክት ናቸው። የገሊላውን ንጉሥ ይሁዳ ሐዋርያው ያዕቆብን ከገደለው በኋላ ጴጥሮስንም ሊገድለው ሲል በትል ተበልቶ እንዲሞት ያደረጉት መላእክት ናቸው። ፊልጶስ በሰማርያ እያስተማረ ሳለ ኢትዮጵያዊውን ጃንደረባ አስተምሮ እንዲያጠምቀው የነገሩት ቅዱሳን መላእክት ናቸው። ሐዋርያትን እየመሩ አሕዛብን እያዘጋጁ ወንጌልን በአሕዛብ አገር እንዲስፋፋ ያደረጉት ቅዱሳን መላእክት ናቸው። የነ ቅዱስ ጳውሎስ መርከብ በአውሎ ነፋስ ቀንና ሌሊት ስትናወጥ አንዲት ነፍስ እንኳን እንደማጠፋ ያጽናኗቸው ቅዱሳን መላእክት ናቸው። በአጠቃላይ ቅዱሳን መላእክት ከክርስቶስ ደግሞ ብልቱ ከምትሆን ከቤተ ክርስቲያን እና ከኛ ከምዕመናን ጋር አይለዩም። ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰውን እጅግ አድርጎ ይወዳል። እነዚህን ቅዱሳን መላእክትም ጠባቂ አድርጎ ይልክላቸዋል፣ ይልክልናል።
በስራችን ሁሉ ለሚጠብቁን፣ ዘወትር በኃጢአት ስንወድቅ ደግፈው ለሚያነሱን፣ በኃጢአት ስንጨማለቅ ለዛሬ ተዋት እያሉ ስለኛ መዳን ፈጣሪን ለሚማልዱልን፣ በእኛ ንስሐ መግባት ስለኛ በሰማያት ምስጋና ለሚያቀርቡ፣ እንቅፋት እንዳይመታን ለሚጠብቁን፣ በርኩሳን መናፍስት አንድም በፈቃደ ስጋችን ላይ እንድንሰለጥን ለሚረዱን ለእነዚህ ቅዱሳን መላእክት ውለታ እንዴት መክፈል ይቻለናል? እነዚህ ጠባቂዎቻችንን ለሰጠን እግዚአብሔርን ተመስገን ከማለት በቀር ምን ማለት እንችላለን? በረከትና ክብር፣ ጥበብና ምስጋና፣ ውዳሴም፣ ኃይልም ብርታትም ለዘላለም እስከ ዘላለም ድረስ ለአምላካችን ይሁን፣ አሜን። ለዛሬው እዚያ በቃን። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።